ሰላም ውድ የኤርሚ ኢለርኒንግ ቤተሰቦች ዛሬ እንግዲህ ይዤላችሁ የመጣሁት የፋይናንሻል ማኔጅመንት 2 ሁለተኛውን ቻፕተር እና ሁለተኛውን ክፍል ነው ዲቪደንድ ፖሊሲ ኤንድ ፕራክቲስ የሚለውን ቻፕተር ማለት ነው። ባለፉት ቪዲዮዎች ለዲቪደንድ ማለት ምን ማለት ነው ኤንድ ዲቪደንድ ፖሊሲ ኢሪሌቫንት ዲቪደንድ ፖሊሲ የሚሉትን የኤምኤም አፕሮችን አይተናል። ዛሬ ደግሞ ስለ ሪሌቫንት ዲቪደንድ ፖሊሲ የሚለውን ኮንሰፕት እናያለን ማለት ነው። ለዚህ ቻናል አዲስ የሆናችሁ ቤተሰቦች ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ መሆን ትችላላችሁ። ኦኬ በዚህኛው ቪዲዮ ደግሞ የምናየው relevance of dividend decision ነው። This relevance of dividend decision it say that any dividend policies it can affect the firm's value ነው የሚሉት ዲቪደንድ ሪሌቫንስን ቲዮሪን ሰጀስት የሚያደርጉ ስኮላሮች። ባለፈው እንዳየነው ኢሬሌቫንት ነው ዲቪደንድ ፖሊሲ የፊርም ቫልዩን አፌክት አያደርግም ብለን በኤምኤም አፕሮች አይተናል። This one say that dividend relevance is implied that the shareholder prefer a current dividend has a direct relationship between the dividend policy and the value of the firm. ስለዚህ ሬሌቫንት ይሄኛው ሬሌቫንስ ቲዮሪ ምንድነው የሚለው ዲቪደንድ መክፈል ወይም አለመክፈላችን የፊርሙ ቫልዩ ላይ አፌክት ያደርጋል። ስለዚህ ይሄንን ዲቪደንድ ፖሊሲን በጣም ትልቅ ትኩረት መስጠት አለብን። እንደ ኢሬሌቫንስ ብንከፍል ባንከፍል ፊርም ቫልዩ ላይ ችግር አይፈጥርም፣ ቫልዩ አይፈጥርም ወይም ደግሞ ቫልዩን አፌክት አያደርገውም ብለን መተው የለብንም ማለት። ስለዚህ ሬሌቫንት ዲቪደንድ ዲሲዥን ኮንሰፕት which is supposed by 2% በሁለት ፐርሰኖች ነው በጣም አድቮኬትድ የሚደረገው ዋልተር ኤንድ ጎርደን የሚባሉ ማለት። ስለዚህ የሁለቱ ሞዴል ለምናየው the first one ዋልተር ሞዴል ምንድነው የሚለው the choice of dividend policy affect the firm's value ይሄ የማያከራክር ጉዳይ ነው በዚህ ሞዴል ማለት። and the key argument is in supporting relevant prepositions of Walter model is the relationship between the return of investment firm the return on firm's investment and or internal rate of return with the cost of capital or required rate of return። ስለዚህ ይሄንን ሪሌቫንት ሰጀስት የሚያደርገው ይህ ዋልተር ሞዴል እንደሚለው ኢንቨስትመንት ኦፖርቹኒቲያችን ማየት አለብን። ኢንቨስትመንት ኦፖርቹኒቲያችን እናይና የኢንቨስትመንቱን ሪተርን እናያለን። ኢንቨስት ብናደርግ የሚያመጣልን ሪተርን ኢንተርናል ሬት ኦፍ ሪተርንን ወይም ደግሞ ሪተርን ኦን ኢንቨስትመንቱን እናያለን። ዜን ኮስት ኦፍ ካፒታሉን ደግሞ ሪተርን ኦን ኢኩዊቲውን ማየት አለብን። ዜን ሁለቱን በማነጻጸር ነው ውሳኔ የምንወስነው ማለት ነው። ኢፍ the return on investment ኢንቨስት አድርገን የምናገኘው ሪተርን ከኮስት ኦፍ ካፒታሉ የሚበልጥ ከሆነ ያንን ያገኘነውን ኢርኒንግ ከምናከፋፍል ይልቅ ሪቴን ብናደርገው ይበልጣል። ምክንያቱም ብዙ ሪተርን ስለምናገኝ በቀላሉ ኮስት ኦፍ ካፒታላችንን ከቨር ማድረግ ስለምንችል ነው። whereas በተቃራኒው ቢሆንስ if the return on investment which is less than the cost of capital ደግሞ ከሆነ ኢንቨስት ብናደርግም የምናገኘው ሪተርን ከምንከፍለው ኮስት ስለሚያንስ ስለዚህ ኢንቨስት ባናደርግ ይሻላል። ለዚህ ደግሞ ምን እናደርጋለን ማለት ነው ዲስትሪቢዩትድ እናደርገዋለን። whereas it should be distributed the earning to the shareholder in case of required rate of return which exceeds the expected return on the firm's investment ማለት። ስለዚህ cost of capital የሚበልጥ ከሆነ ዲስትሪቢዩት ማድረግ አለብን ወይም return on investment የሚበልጥ ከሆነ ግን ምን ማድረግ አለብን ሪቴን ማድረግ አለብን ማለት። ግን አሰብሽን አለው ይህ ቲዮሪ ዋልተር ሞዴል የምንለው እንዲሰራ ከተፈለገ the firms use only internal finance, the firms has constant return on investment and cost of capital, the firms has constant earning per share and dividend per share, and the firms has perpetual or very long life መኖር አለበት። ስለዚህ እነዚህን አሰብሽኖች የሚያሟላ ከሆነ ብቻ ነው ዋልተር ሞዴል የሚሰራው ማለት ነው። የመጀመሪያው ምንድነው the firms use only internal finance ምን ማለት ነው ከውጭ በብድር በተለያየ መንገድ በተለያየ ዴት ምንም አይነት ፋይናንስ አናደርግም። የምንፈልገውን ኢንቨስትመንት ፋይናንስ የምናደርገው ሪቴን በምናደርገው ገንዘብ ብቻ ነው። only internal finance ብቻ ነው። and return on investment እና return on equity አይለዋወጥም always constant ነው። ቢዝነስ ሪስኩን unchanged ብሎ ነው አስዩም የሚያደርገው ማለት። then ምን ከፍለው ደግሞ earning per share እና dividend per share ይሄም አንድ ጊዜ ከተወሰነ በኋላ ምንም አይነት ቫሪያብል ብንቀይር no change in the key variable ማለት። ዜን ፊርሙ ደግሞ ለረጅም ጊዜ የሚቆይ መኖር አለበት። ምክንያቱም ሪኢንቨስት የምናደርገው ፊርሙ ረጅም ጊዜ የሚቆይ ከሆነ ስለሆነ ሪኢንቨስት እያደረገ እንድንሄድ ከተፈለገ ፊርሙ ሎንግ ላይፍ ሊኖረው ይገባል። ስለዚህ እነዚህ አሰብሽኖች ከተሟሉ ነው ቅድም ያልነው የዋልተር ሞዴል የሚሰራው ማለት። ስለዚህ ዋልተር ሞዴልን ፕሩፍ ለማድረግ ይሄንን ፎርሙላ ነው የምንጠቀመው ዲቪደንድ ፐር ሼር ፕላስ ሪተርን ኦን ኢንቨስትመንት ዲቫይድድ ባይ ሪተርን ኦን ኢኩዊቲ እንደዚህ እናርግና
dividend per share divided by return on investment, dividend per share plus return on investment divided by return on equity and earning per share minus dividend per share the whole divided by return on equity በማድረግ price of the share ማግኘት እንችላለን ነው። ስለዚህ p የሚወክልን price of the share of an equity share ነው። d ይሄኛው ደግሞ የሚወክልልን d ወይ d ብለን ልንወክለው እንችላለን ወይም dividend per share ደግሞ በእያንዳንዱ ሼር የከፈልነው የዲቪደንድ per share ነው። then rate of አይ ደግሞ አር ደግሞ የሚወክልን ኢንተርናል ሬት ኦፍ ሪተርን ወይም ደግሞ ከኢንቨስትመንቱ እናገኛለን ብለን የምናስበው ሪተርን ይወክልናል። ዜን ኤርኒንግ ፐር ሼር አለ፣ ኮስት ኦፍ ኢኩዊቲ አለ። በዚህ ፎርሙላ መሰረት ዋልተር ሞዴል የሚለውን ኮንሰፕት ጀስቲፋይ ማድረግ እንችላለን ማለት። ለምሳሌ እኚህ ሶስት ድርጅቶች ተሰጥተውናል፣ ኤክስ ካምፓኒ፣ ዜድ ካምፓኒ ኤንድ ዋይ ካምፓኒ። ዜን የተለያየ ምን የተሰጠን ሪተርን ኦን ኢንቨስትመንቱ ለኤክስ 20 ነው፣ ለዋይ 15 ነው ኤንድ ለዜድ 10 ነው ኤንድ which is cost of equity ያቸው ተመሳሳይ ነው፣ የሁለቱም 15% ነው። ዜን ኢርኒንግ ፐር ሼራቸው ስንት ነው? ኢርኒንግ ፐር ሼራቸው 8 ነው፣ ተመሳሳይ ነው። ስለዚህ አሁን በሁለቱ ነው የምንወስነው ማለት ሪተርን ኦን ኢንቨስትመንቱንና ኮስት ኦፍ ካፒታሉን በማነጻጸር የበለጠ ሪቴን ያርጉ ወይስ የበለጠ ዲቪደንድ ይክፈሉ የሚለውን ነው የምንወስነው ማለት። ስለዚህ በሶስት መንገድ ነው ስሩት የተባለው። assume dividend payout ratio dividend payout ratio 40% ቢሆን 70% ቢሆን 90% ቢሆን ማርኬት ፕራይስ ኦፍ ዘ ሼሩ ምን ያክል ይሆናል? ኤንድ ሰጀሽናችንስ ምንድነው? ሪቴን እናርገው ወይስ ዲቪደንድ ዲስትሪቢዩትድ እናርግ in order to maximize the value of the firm ማለት። ምክንያቱም በሪሌቫንት ቲዮሪ ምንድነው ዲቪደንድ መክፈል ወይም አለ መክፈላችን፣ ሪቴን ማድረጋችን ወይም ዲቪደንድ መክፈላችን the value of the firm አፌክት ያደርጋል። ስለዚህ ያንን ነው ሰጀስት የምናደርገው ለመስራት። ይሄንን ያየነው ነው ይቀድም ያስቀመጥነው ፎርሙላ መጠቀም እንችላለን። ኦኬ ስለዚህ ምን እናርግ? የሶስቱንም የተሰጠንን በዚህ መልኩ አስቀመጥን። assume that የመጀመሪያው ኬዝ ዲቪደንድ ፐር ሼሩ 40% ቢሆን የሶስቱንም እንሰራለን ማለት። ሶ ዲቪደንድ ፐር ሼር 40% ማለት ሆነ ማለት ኢርኒንግ ፐር ሼር ስንት ነው? ኢርኒንግ ፐር ሼር 8 ነው። ስለዚህ ዲቪደንድ ፐር ሼሩ ለማግኘት 8 ሲባዛ በ40% ማለት 8 ሲባዛ በ40% 3.2 ይሆናል። ስለዚህ በእያንዳንዷ ዲቪደንድ በእያንዳንዷ ሼር የሚከፈለው የዲቪደንድ መጠን 3.2 ይሆናል ማለት። ስለዚህ ፎርሙላው ላይ ነው የምንተካው ማለት። ሶ ዲቪደንድ ፐር ሼሩ 3.20 አግኝተናል። ሲደመር ሪተርን ኦን ኢንቨስትመንቱ 20% ነው። ስለዚህ እዚህ ጋር 20 ብለናል። ዜን ሪተርን ኮስት ኦፍ ካፒታል 15% ነው፣ 15 ብለናል። ዜን ኢንቱ ኢርኒንግ ፐር ሼር ማይነስ ዲቪደንድ ፐር ሼር ነው። ስለዚህ ኢርኒንግ ፐር ሼር 8 ነው፣ ዲቪደንድ ፐር ሼር 3.2 ነው። ሲካፈል ለኮስት ኦፍ ካፒታል ለ0.5 ነው። ስለዚህ በዚህ መንገድ ስንሰራው ምን ሆነ ማለት ነው? ፕራይስ ኦፍ ዘ ሼር 40% የክፍያ ዲቪደንድ ፔአውት ሬሾ ካለው ፕራይስ ኦፍ ዘ ሼሩ ምን ያክል ነው ማለት ነው? 64 ብር ነው ማለት። ዜን ሁለቱ እኩል ከሆኑስ ሪተርን ኦን ኢንቨስትመንቱ ኮስት ኦፍ ካፒታሉ እኩል ከሆኑ ደግሞ ፒው ምን ያክል ይሆናል? 53.33 ይሆናል። ዜን ሪተርን ኦን ኢንቨስትመንቱ ከኮስት ኦፍ ካፒታሉ የሚያንስ ከሆነ ሪተርን ኦን ኢንቨስትመንቱ ከኮስት ኦፍ ካፒታሉ የሚያንስ ከሆነ ደግሞ ፒው ምን ያክል ይሆናል? 42.67 ይሆናል። ስለዚህ እንትኑ ደግሞ ስንቀይረውስ ዲቪደንድ ፔአውት ሬሾ 7% ስናደርግ ይሄ ደግሞ ሲሆን 8 ሲባዛ በ7% ስናደርግ 5.6 ይሆናል። ስለዚህ እንደግመዋለን ማለት እንደግመዋለን። ስለዚህ ፒ ይሄ ይመጣል። ሶስተኛ ደግሞ ዲቪደንድ ፔአውት ሬሾ 90% ቢሆን የተባለው ዲቪደንድ ፔአውት 90% ቢሆን ደግሞ 8 ሲባዛ በ90% ስናደርግ 7.2 ይሆናል። ዜን አሁንም እቺን 7.2 በማድረግ ድጋሚ እንደግመዋለን። አሁን ከዚህ ምንድነው የምንረዳው ነው? required rate of return 20 ሲሆን cost of capital 15 ሲሆን ወይም አሩ ከኬዩ ሲበልጥ አሩ ከኬዩ እኩል ሲሆን አሩ ከኬዩ ሲያንስ ምን ማድረግ አለብን? ስለዚህ ኤክስ ካምፓኒ ላይ እንመጣና ግሮዝ ፊርም ነው። ለምን ነው ግሮዝ ያልነው? ምክንያቱም ሪተርን ኦን ኢንቨስትመንቱ ከኮስት ኦፍ ኢኩዊቲው ስለሚበልጥ በማደግ ላይ ያለ ፊርም ነው። ስለዚህ ቱ ማክሲማይዝ የዚህን ድርጅት ቫልዩ ማክሲማይዝ ለማድረግ to maximize the market price of this company need to retain all earning ማለት ሁሉንም ያገኘውን ምን ማድረግ አለበት? ሪቴን ማድረግ አለበት። ለምን ሪቴን አድርገን ኢንቨስት ስናደርግ የምናገኘው አር 20% ነው። ያንን በመጠቀማችን የምንከፍለው ኮስት ኦፍ ካፒታል ደግሞ 15% ነው። ስለዚህ የተሻለ ጥቅም የምናገኘው ኢንቨስትመንት ስናደርግ ስለሆነ
ዲቪደንድ ከምንከፍል ይልቅ ምን ማድረግ አለብን ማለት ነው? ዲቪደንድ ከምንከፍል ይልቅ ሪቴን ማድረግ አለብን። ለዚህ ነው ልክ ዲቪደንድ እዚህ ጋር እንደምታየው ዲቪደንድ ፐርሰንቴጁ እየጨመረ ሲመጣ ከ40 ወደ 70 ከ70 ወደ 90 ሲመጣ ፕራይሱ እየቀነሰ ይመጣል። ምክንያቱም ይሄ ግሮዝ ፊርም ስለሆነ ከሚከፍል ይሄ ዲቪደንድ ፐር ሼሩን ከሚያሳድግ ይልቅ ቢያንስ ይሻለው ነበር። እያነሰ ቢሄድ ፕራይስ ኦፍ ዘ ፊርሙ እያደገ ይሄዳል ማለት። ሁለተኛው ደግሞ ኖርማል ፊርም የምንለው ኖርማል ፊርም ማለት ሪተርን ኦን ኢንቨስትመንቱ ከኮስት ኦፍ ኢኩዊቲው ጋር እኩል ሲሆን፣ ስለዚህ በዚህ ጊዜም ዲቪደንድ ፔይአውት ሬሾ does not have any impact on the firm's value ምክንያቱም እኩል ብንከፍልም ኢንቨስት ብናደርግም 15% ነው የምናገኘው ሪተርን ኦን ኢኩዊቲው 15% ነው። ስለዚህ እርስ በራሱ ይጣፋል። ስለዚህ ኢንዲፈረንስ ነው ዲቪደንድ ፔይአውት ሬሾ አፌክት አያደርገውም። ለዚህ ነው ምን የመጣልን በሁሉም ዲቪደንድ ፔይአውት ሬሾ ስንሰራው ፕራይሱ ስንት ነው የመጣን 53.3 53.33 53.33 የመጣልን ለዚህ ነው ማለት ምክንያቱም ሪተርን ኦን ኢንቨስትመንቱ እና ኮስት ኦፍ ካፒታሉ እኩል ስለሆነ። ዜን ዜድ ካምፓኒ ላይ ደግሞ ስመጣ ዲክላይኒንግ ፊርም እንለዋለን። እንደዚህ አይነት ፊርም ለምንድነው ዲክላይኒንግ ፊርም ያለው? ሪተርን ኦን ኢንቨስትመንቱ ከኮስት ኦፍ ካፒታሉ ስለሚበልጥ ነው። ምን ማለት ነው? ያገኘነውን ኢርኒንግ ኢንቨስት ብናረገው የምናገኘው 15% ነው። ነገር ግን ያንን ገንዘብ በመጠቀማችን የምንከፍለው ክፍያ ደግሞ 15% ነው። ስለዚህ በዚህ ጊዜ ደግሞ ሪቴን አድርገን ኢንቨስት ከምናደርግ ምን ማድረግ አለብን? ዲቪደንዱን መክፈል አለብን። በቻልነው አቅም መክፈል አለብን። እንደዛ ሲሆን ነው ምንም ይሆነው rate of return is less than the cost of capital. Then therefore to maximize the market value of the firms, the companies should distributed ኢርኒንግ አስ ዲቪደንድ ነው ያገኘውን ኢርኒንግ ሁሉ እንደምን መስጠት አለበት? እንደ ዲቪደንድ። ለዚህ ነው ዲቪደንድ ፔይአውት ሬሾ ከ40 ወደ 70 ከ70 ወደ 90 ሲመጣ ፕራይሱ ምን እያደረገ መጣ? ከ42 ወደ 48 ከ48 ወደ 51 እየመጣ እየከፍ እያለ የመጣው ዲቪደንድ ፔይአውቱ እየጨመረ ሲሄድ ማርኬት ቫልዩ ኦፍ ዘ ፊርሙ ምን እያደረገ የመጣው ማለት ነው ፕራይስ ኦፍ ዘ ፊርሙ ፕራይስ ኦፍ ዘ ሼሩ እየቀነሰ። ስለዚህ በዚህ ጊዜ ምን ማድረግ አለብን ማለት ነው? ዲስትሪቢዩት ነው ማድረግ ያለብን። በቻልነው አቅም ዲቪደንድን ዲስትሪቢዩት አለብን። ስለዚህ ዋልተር ሞዴልን ቢለን ይሄንን ነው ዲቪደንድ it have an effect on the firm's value ማለት ነው። በዲቪደንድ ፔይአውት ሬሾ መሰረት ብናየው ዲቪደንዱ መክፈላችን ወይም ዲቪደንድ ፔይአውት ሬሾ ፊርም ቫልዩ ላይ አፌክት ያደርገዋል ማለት ነው። ሁለተኛ ይሄ የዚህኛው ክሪቲሲዝም ደግሞ አለበት። ዋልተር ሞዴል ሙሉ ለሙሉ ተቀባይነት የለውም። ለምን? አሲዩም ብሎ የተነሳቸው ነገሮችን ለመፈጸም በጣም ስለሚከብድ። ለምሳሌ ዋልተር አሲዩም that no extracting finance used by the firms or no external finance ብሎ ነው የመጣው። ምንም አይነት በብድር በባንክ ገቨርንመንት ወይ በአክሲዮን ሸጠን ኢንቨስትመንታችንን ፋይናንስ ማድረግ አንችልም ብሎ ነው። ይህ ተቀባይነት የለውም። ሪያሊቲ ላይ አስቸጋሪ ነው ማለት then the model assume that internal rate of return and cost of capital constant ነው። ምን internal rate of return አይለዋወጥም always እንዳለ ነው። ኢንቨስትመንቱ ከፍ ዝቅ ቢልም internal rate of return constant ነው ማለቱ ደግሞ ይሄ የማይሆን ነው። ምክንያቱም ሪስኩ በጨመረ ቁጥር internal rate of return መጨመሩ ስለማይቀር ማለት። ሌላኛው ቀደም ያለው the constant cost of equity capital the Walter model is ignoring the effect of risk on the value of the firms ምክንያቱም ቀደምና ሪስኩ በጨመረ ቁጥር ሰዎች ለሚያበድሩን ገንዘብ ወይም ኢንቨስተሮች ኢንቨስት ላደረጉት ገንዘብ የሚጠይቁት ሪስክ ከፍተኛ ይሆናል። ነገር ግን ሪስኩ ኮንስታንት ነው፣ ኮስት ኦፍ ካፒታሉ ኮንስታንት ነው፣ አይአርአር ኮንስታንት ነው ብሎ ስለሚነሳ ይህ ሞዴል ይህንን እንደ ሊሚቴሽን እንደ ክሪቲሲዝም እንቆጥርበታለን ማለት። ሁለተኛው የሪሌቫንስ ቲዮሪ አቀንቃኝ ጎልደን ሞዴል ምን ነው? ጎልደንስ ሞዴል ይሄ ደግሞ ቶታሊ which is the same with the ዋልተር ሞዴል ተመሳሳይ ነው ከዋልተር ሞዴል ጋር። ነገር ግን የሚለያዩበት አንድ ፖይንት ብቻ ነው። so the golden models it is one of the popular model which assume dividend policy of the firms affect its value ብሎ የሚያምን ነው። የዲቪደንድ የድርጅቱ ዲቪደንድ ፖሊሲ የፊርሙን ቫልዩ አፌክት ያደርገዋል ብሎ። ይህ ሞዴል ደግሞ ምን ተብሎ ይታወቃል? በርድ ኢን ሃንድስ አርጊውመንት ወይም በርድ ኢን ሃንድስ ቲዮሪ ተብሎ ይታወቃል። ለምንድነው? ራሽናል ኢንቨስተሮች ምን ብሎ ያምናል ይህ ጎልደን ሞዴል? ራሽናል ኢንቨስተሮች ዲቪደንድን እና ካፒታል ጌንን ብናቀርብላቸው ዲቪደንድን ይመርጣሉ። ምክንያቱም በርድ ኢን ሃንድስ ይሻላል፣ በእጃችን የያዝነው ይሻላል። ምክንያቱም ካፒታል ጌን ከሆነ ገና ወደፊት አክሲዮኑን በመሸጥ ድርሻችንን በመሸጥ ነው ጥቅሙን የምናገኘው። ስለዚህ የወደፊት አንሰርቴን ነው፣ ፊውቸር ኢዝ አንሰርቴን። እጃችን ላይ ያለው
ጥቅም እጃችን ላይ አሁን የሚሰጠን ዲቪደንድ ግን ሰርቴን ነው። ስለዚህ ራሽናል የሆነ ኢንቨስተሮች ምንን ይመርጣሉ ነው የሚለው ዲቪደንዱን ይመርጣሉ። ስለዚህ ሞር ዲቪደንድን ራሽናል ኢንቨስተሮች ይመርጣሉ የሚለውን ቶፒክ ብቻ ነው ከዋልተር ጋር የሚለየው ማለት። ለዚህ ነው በርድ ኢን ሃንድስ አርጊመንት የሚባል በእጅ ያለው ወፍ ይበልጣል። ገና የሚበረውን አባረን ከምንይዝ ይልቅ በእጃችን ያዝ ነው ሞር ኢምፖርታንት ነው። that the bird in hand is better than in the push off based on logical that available at present is preferred to maybe available in the future. ስለዚህ ወደፊት ከሚመጣው ይልቅ ዛሬ እጃችን ላይ ያዝ ነው ጥሩ ነው። so investor are risk averse and rational investor can reasonably expected to prefer a current dividend because the future dividend is uncertain both respects of the amount as well at the time. ስለዚህ ወደፊት የምናገኘው ዲቪደንድ ወደፊት የምናገኘው ካፒታል ጌን አንሰርቴን ስለሆነ ምርጫ ብንሰጣቸው የዛሬውን ዲቪደንድ ይመርጣሉ። ለዚህ ይሄንን ይላል። አሰፕሽኖች ደግሞ አሉት። the firms an all equity firms ይላል። ምን ማለት ፊርሙ ሙሉ ለሙሉ በኢኩዊቲ ፋይናንስ የተደረገ ነው። no external finance used and investment program are financed exclusively by retaining ሙሉ ለሙሉ በሪቴይኒንግ ፋይናንስ የተደረገ ነው። ምንም አይነት ኤክስተርናል ፋይናንስ የለም። ቅድም እንዳየነው እንደዋልተር ማለት ኮስት ኦፍ ካፒታሉ ተመሳሳይ ነው እንደቀድሞ ወይ ሪተርን ኦን ኢንቨስትመንት ኮንስታንት ብሎ አሱም ያደርጋል። ቅድም እንደዋልተር እንዳየነው perpetuity life ነው long life of the firm exist ያደርጋል። no tax assume ያደርጋል and retention ratio once decide upon it is constant ነው። retention ratio የምንለው ሪቴን የምናደርገው የገንዘብ መጠን ለምሳሌ 40% ዲቪደንድ ከከፈልን 60% ሪቴን አድርገናል ማለት። ቅድም እንዳልነው ዲቪደንድ ፔአውት ሬሾ 70 ከሆነ ሪቴን ሬሾ 30 ነው ማለት። then constant cost of capital is greater than the growth rate ሌላ ደግሞ assume ያደርጋል always cost of capital ከgrowth rate of retention ይበልጣል ብሎ assume ያደርጋል። ስለዚህ እነዚህ ሁሉ አሰፕሽኖች ከተሟሉ ነው የጎርደን ቲዮሪ ደግሞ የሚሰራው ማለት። ስለዚህ ይሄንን ፕሩፍ ለማድረግ earning per share 1 minus b ምንላት ሪቴንሽንን ተወክልናለች። 100% ካለ ከ160% ከከፈልን 40%ቷ ሪቴንሽን ትባላለች ማለት ነው። then cost of capital minus growth ማለት ነው። BR ደግሞ የምንለው growth rate of the investment ማለት ነው። then P ደግሞ price of the share ይወክልናል። earning per share ነው። 1 minus B ደግሞ ስናደርግ ምንን እናገኛለን ማለት ዲቪደንድ ፔአውት ሬሾ እናገኛለን። ምን ማለት ነው? ሪቴንሽኑ 30 ከሆነ ዲቪደንድ ፔአውቱ 70 ይሆናል። ሪቴንሽኑ 20 ከሆነ ዲቪደንድ ፔአውቱ 80 ይሆናል። just like this ማለት then KU cost of capital ወይም capitalization rate ነው ማለት ነው። ኦኬ በኤግዛምፕል ለማየት assume the cost of equity 11% ቢሆን and return on investment 12% ቢሆን and earning per share 5 ብር ቢሆን calculate price the share by Gordon model and if the dividend payout is 10% and 30% ነው። ስለዚህ dividend payout ratio 30% እና 10% ሲሆን market price of the share ምን ያክል ይሆናል በጎርደን ሞዴል። ስለዚህ ጎርደን ሞዴል ደግሞ ምን እንደሚለን earning per share into 1 minus retention ratio divided by cost of equity minus growth። ስለዚህ ምን እናት earning per share ኦሬዲ ተሰጥቶናል 15 ነው። 15 አስቀመጥን then 1 አስቀመጥን then B retention ratio ነው። retention ratio ለማግኘት dividend payout ratio 10% ሆነ ማለት dividend payout ratio 10% ሆነ ማለት ሪቴን የምናደርገው የማንከፍለው ወይም ደግሞ ምን እናስቀምጠው ፐርሰንት ምን ያክል ይሆናል ማለት ነው 90% ይሆናል። ስለዚህ 90 አደረግን divided by cost of equity እዚህ ጋር 11% ተሰጥቶናል ማይነስ into B ማለት ቅድም እንደነ ያለው ሪቴንሽን ሬሾ ነች and multiplied by cost of return on investment ማለት return on investment። ስለዚህ ሁለቱን ስናባዛ በነገራችን ላይ ግሮዝ ምን ያክል ነው ፊርሙ እያደገ ያለው የሚለውን ለማግኘት ነው። ምን ያክል እድገት ነው የሚፈልገው የሚለውን ለማወቅ ነው የምንሰራው። ስለዚህ ሪቴንሽን ሬሾውን በሪተርን ኦን ኢንቨስትመንቱ እናባዛለን ማለት 0.9 በ0.12 እናባዛለን ዜን 1.5 ሲካፈል ለ0.005 ሲመጣ ፕራይስ ኦፍ ዘ ሼሩ ምን ያክል ሆነ ማለት ነው። ዲቪደንድ ፔአውት ሬሾ 10% ከሆነ ወይም ሪቴንሽን ሬሾ 90% ከሆነ ማርኬት ፕራይስ ኦፍ ዘ ሼር ምን ያክል ይሆናል 750 ይሆናል። ዜን 30% ቢሆንስ
30% ቢሆንስ ዜን ዲቪደንድ ፔአውቱ 30 ከሆነ ምን ይሆናል ማለት ነው? ኤርኒንግ ፐር ሼሩ ምን ያክል ይሆናል? ቢው 7% ይሆናል። ስለዚህ እንመጣና እዚህ ጋርም 7% እናደርጋለን ምክንያቱም ቢ 7% ስለሆነ ሪተርን ኦን ኢንቨስትመንቱ 12 ነው። ዜን ስናካፍል ስንት ይሆናል? 173.03 ይሆናል ማለት ነው። 173.03 ስለዚህ በዚህ ጊዜ ደግሞ ምን ሆነ ማለት ነው? ሪቴንሽኑን ባሳነስነው ቁጥር የፕራይስ ኦፍ ዘ ሼሩ ምን እያደረገ ይመጣል ማለት ነው? እየቀነሰ ይመጣል። ምክንያቱም ሪቴንሽኑ 90% ሲሆን 750 ነበር ፕራይስ ኦፍ ዘ ሼሩ ኤንድ ሪቴንሽኑ ደግሞ ወደ 7% ሲወርድ ደግሞ ፕራይስ ኦፍ ዘ ሼሩ ወደ ስንት ወረደ? ወደ 173.08 ወረደ ማለት። ስለዚህ ጎርደን ሞዴል መሰረት ስንሰራው በዚህ መልክ እንሰራለን ማለት ጎርደን ሞዴል። ነገር ግን ይሄም እንደ ዋልተር ሞዴሉ ክሪቲሲዝም አለበት። ሶ አሲዩም ኖ ዴብት ፋይናንስ ኤንድ ኖ አዘር ኢኩዊቲ ፋይናንስ ይላል። ይሄ ደግሞ ተቀባይነት የለውም ምክንያቱም ድርጅቶች ፋይናንስ የሚደረጉት በብድርም በሌላ ሶርስ ኦፍ ኢኩዊቲ ፋይናንስም ስለሆነ ማለት ነው። ዜን ኮስት ኦፍ ኢኩዊቲው እና ሪተርን ኦን ኢንቨስትመንቱ እኩል ነው የሚል አሰብሽን አለው እዚህ ጋር። ይህም ደግሞ ተቀባይነት የለውም በሪያሊቲ ምክንያቱም ሪስክ እየጨመረ ሲሄድ ሪተርኑም ይጨምራል፣ ኮስት ኦፍ ካፒታሉም ይጨምራል እንጂ ኦልዌይስ ኢንቨስት ማድረግን ቁጥር ሪተርን ኦን ኢንቨስትመንቱም ኮስት ኦፍ ካፒታሉም ተመሳሳይ ሊሆን አይችልም ማለት። ዜን ታክስ የለም ብሎ ደግሞ ተነስቷል። ኖ ታክስንም ደግሞ ፕራክቲካል ታክስ የለም ማለት አንችልም ምክንያቱም ኤቭሪዋን ከማንም ሰው ከታክስ ሊያመልጥ ስለማይችል ማለት ነው። ሌላኛው ከነዚህ ሁሉ ቲዮሪዎች እንግዲህ ሌላ እንደ አዲሽናል ቲዮሪ የምንለው ታክስ ፕሪፈረንስ ቲዮሪ የምንለው። ታክስ ፕሪፈረንስ ቲዮሪ የምንለው ደግሞ ሎ ዲቪደንድ ኢንክሪዝ ስቶክ ቫልዩ ብለው ነው ደግሞ የሚያምኑት ታክስ ፕሪፈረንስ። ምክንያቱም ከረንት ዲቪደንድ ስንከፍል ኢሚዲየትሊ ታክስ እንደረጋለን። ለምሳሌ ባንኮች አክሲዮን ገዝተን ዲቪደንድ የምናገኝ ከሆነ ወዲያው 10% እንከፍላለን። ነገር ግን ታክስ መክፈል ካልፈለግን ምን እናደርጋለን? አሁን ላይ የምንወስደውን ዲቪደንድ እንቀንስና ዜሮ እናደርግና ወደ ካፒታል ጌን እንቀይረው፣ ሌላ አክሲዮን እንገዛበታለን፣ ሌላ ሼር እዛው እንገዛበት። እዛው አክሲዮን ከገዛንበት ምን አይሆንም? ታክስ አንከፍልም። ስለዚህ ምን ሆነ ማለት ነው? የምንቀበለው የዲቪደንድ መጠን እየቀነሰ ሲሄድ የምናገኘው የካፒታል ጌን እየጨመረ ሄዳል። ይቅርታ የምናገኘው የካፒታል ጌን ምን እያደረገ ይመጣል? እየጨመረ ይላል። ስለዚህ ወደፊት ዲፈርድ አድርገን እንሸጠዋለን፣ ጥሩ ጥቅም እናገኝበታለን ብለን ዛሬ ላይ የምንቀበለውን ዲቪደንድ ከቀነስን ወደፊት we can sell at a premium ነው because we can get a tax advantage ማለት ነው። ምክንያቱም አሁን ከተቀበልን ታክስ እንከፍላለን፣ ካልተቀበልን ግን በካፒታል ጌን ታክስ የምንከፍለው ገና ስንሸጠው። ስለዚህ እያቆየን እንዲያደርግን እያጠራቀምን ብዙ አመት ሲሆን ታክስ ሳንከፍል ረጅም ጊዜ እየተገላበጠ ሄዶ የፊርሙን ካፒታል ከፍ ያደርገዋል። ዜን ስንሸጠው መጨረሻ ላይ የምናገኘው የፕሪሚየም አማውንቱ ከፍተኛ ይሆናል የሚል ቲዮሪ ነው። ይሄ ደግሞ ሎ ዲቪደንድ ኤንድ ሃይ ካፒታል ጌን ይላል። ምክንያቱም ዛሬ የምንቀበለው ሎ ነው፣ ካልተቀበልን ካፒታል ጌኑ ይጨምራል። ካፒታል ጌኑ ደግሞ ታክስ ዲፈር ያደርግልናል። አሁን ታክስ አንከፍልም፣ ወደፊት ነው ገና የምንከፍለው። በዚህ ውስጥ እያደገ ይሄዳል ማለት ነው። will possibly sell at a premium relative to the stock that require a current taxation. high dividends low capital gain. አሁን ብዙ ዲቪደንድ ከተቀበልን ከፍተኛ የሆነ ታክስ እንከፍልበታለን። ስለዚህ ታክስ ፕሪፈረንስ ቲዮሪ የሚለን ደግሞ ይሄ ነው። we can use a low dividend in order to increase the stock value ማለት ነው። ነገር ግን እኚህን ሁሉ ሬሌቫንስ አየን ከታክስ አንፃር አየን። ድርጅቶች ግን የትኛውን ፖሊሲ ነው በብዛት መጠቀም ያለባቸው? ኦፕቲማል ዲቪደንድ ፖሊሲ መጠቀም አለባቸው። ኦፕቲማል ዲቪደንድ ፖሊሲ የምንለው ከረንት ዲቪደንድ መከፈል አለበት፣ ድርጅቱ ማደግ ግሮዝ አለበት። ምክንያቱም ዌልዝ ማክሲማይዜሽን የሚመጣው ከግሮዝ ስለሆነ ግሮዝ ደግሞ እንዲኖረን ዌልዝ ማክሲማይዜሽን ኦፍ ዘ ፊርም እንዲኖር ኢንቨስትመንት ያስፈልጋል። ኢንቨስትመንት ደግሞ ለማድረግ ሪቴን ማድረግ አለበት። በዚህ በኩል ደግሞ ኢንቨስተሮች ምን ይፈልጋሉ? ዲቪደንድ ይፈልጋሉ። ይሄንን ባላንስ የሚያደርግ መሆን አለበት። የዲቪደንድ አከፋፈላችንና የሪቴኒንግ አማውንታችን ኦልዌይስ ወደ ምን የሚበራን መሆን አለበት? የማክሲማይዜሽን ኦፍ ዘ ፊርም ፕራይስ ኦር ዘ ፊርም ስቶክ መሆን አለበት ማለት ነው። when deciding how much cash distributed to the shareholders, a financial manager must be keep in mind that the financial objective is to maximize the shareholders. ስለዚህ always dividend እንክፈልም አንክፈልም ሪቴን እናርግም አናርግም የሚለውን ውሳኔ ስንወስን ያ የምንወስነው ውሳኔ የማክሲማይዜሽን ኦፍ ዌልዝን የሼርሆልደር ዌልዝን የሚያስጠብቅ መሆን አለበት ማለት ነው።
ወይም ደግሞ the target payout ratio defined as a percentage of net income to be paid out the cash dividend should be based in the large parts of the investor preference for dividends versus capital gain ማለት ስለዚህ ምን ያክል እንክፈላቸው የሚለው ዲቪደንድ ፔአውት ሬሽዮ መወሰን ያለበት አንደኛ ቀደም ያለው ማክሲማይዜሽን ኦፍ ዌልዝ አቺቭ ያደርጋል ወይ ሌላኛው ደግሞ የሼር ሆልደሮች ፕሪፈረንስ ምንድነው ዲቪደንድ ነው የሚፈልጉት አሁን ወይስ አስቀምጠው ካፒታል ጌን ግሮዝ ያደርግን ኢንቨስትመንት ያደርግን የበለጠ እንድናድግ ነው የሚለው ሁለቱን ጥያቄ መመለስ አለበት ይሄንን ሁለቱን ጥያቄ የዲቪደንድ ይከፈልና ሪቴን ያደርግነው ካፒታል ጌን እናገኝ የሚለው በሁለቱ መካከል ውሳኔ መወሰን ያለብን የዌልዝ ኦፍ ማክሲማይዜሽን ሼር ሆልደርን የሚያሳድግ ማለት ይሄ ግን በምን መሰረት መስራት እንችላለን በዚህ ፎርሙላ መስራት እንችላለን በዚህ ፎርሙላ መስራት ፕራይስ ኦፍ ዘ ሼርን ለማግኘት d1 divided by k minus g ማለት ነው k ምለው ኮስት ኦፍ ካፒታል ነው minus g ግሮዝ ሬት ነው d dividends the year 1 ስለዚህ if the company's increased payout ratio ዲቪደንዱን የሚጨምረው ከሆነ ዲቪደንዱ ከፍ የሚል ከሆነ ምኑም ከፍ ይላል price of the share ከፍ ይላል price of the share ምን ይላል ከፍ ይላል ነገር ግን ዝም ብለን ዲቪደንድ የምንከፍል ከሆነ ደግሞ increasing numerator ይጨምራል take alone then case stock price ምን ያደርጋል ከፍ ይላል however if dividend one is increased dividend one raised የሚያደርግ ከሆነ then less money will be available for reinvestment ዝም ብለን ያገኘነው ሪቴኒንግ የምንከፍል ከሆነ ደግሞ just like dividend ለኢንቨስትመንት ገንዘብ ያጥራል ለኢንቨስትመንት ገንዘብ የሚያጥረን ደግሞ ከሆነ ምኑ ይቀንሳል ግሮዝ ይቀንሳል የድርጅታችን ግሮዝ ይቀንሳል የድርጅታችን ግሮዝ ቀነሰ ማለት ደግሞ ፕራይስ ኦፍ ዘ ሼሩ ምን ያደርጋል ይቀንሳል ስለዚህ ኦፕቲማል ባላንስ ላይ የምንመጣው በዚህ መሰረት ነው ማለት when less money will be available for reinvestment that will be case expected growth rate to decline ይላል በቂ የሆነ ኢንቨስትመንት እጥረት ካለበት ግሮዛችን ይቀንሳል ግሮዛችን ሲቀንስ ደግሞ ማርኬት ፕራይሱን ይቀንስብናል ስለዚህ ኦፍሴት ይሆንብናል የአንዱ መጨመር የአንዱ መቀነስ ይሆንብናል ስለዚህ በዚህ ፎርሙላ መሰረት ባላንስድ የሚሆነው እንክፈል አንክፈል የሚለውን ቦታ ወሰነን በትክክለኛው መፈጸም አለብን ማለት ነው ኦኬ ኔክስት ምናየው ፋክተር ዲተርማይኒንግ ዲቪደንድ ፖሊሲ ዲሲዥን ነው ስለዚህ ይሄንን ዲቪደንድ ፖሊሲ ስንወስን ቀደምና ሬሌቫንስ ብለን which is tax preference ብለን ያየናቸው እያንዳንዱን ዲቪደንድ ፖሊሲ ስንወስን ፋክተር የሚያደርጉታል የድርጅቱን ዲቪደንድ ፖሊሲ ምርጫ ላይ አፌክት የሚያደርጉ ነጥቦች አሉ ለመጀመሪያው ፕሮፊታቢሊቲ ፖዚሽን ኦፍ the firm በጣም ፊርሙ ፕሮፊታብል ከሆነ እና በፕሮፊት በካሽ ፍሎ በጣም የሚተማመን ከሆነ ዲቪደንድ ሊከፍል ይችላል ቀለል ያለ ዲቪደንድ አከፋፈል ስርዓት ሊጠቀም ይችላል or if there is uncertainty of future income ወደፊት የሚመጣው የድርጅቱ ኢንካም ፍሎ የወደፊት ሪቬኑ የወደፊት ኢንካም ዝቅተኛ ይሆናል ብሎ የሚገምት ከሆነ ደግሞ በተለያዩ ምክንያቶች ለሚቀጥሉት አመታት ልንቸገር እንችላለን ብሎ የሚያምን ከሆነ የሚከፍለው የዲቪደንድ ምን ሊያደርግ ይችላል ዝቅ ሊያደርግ ይችላል ስለዚህ ዲቪደንድ ፖሊሲ ዲሲዥኑ ላይ አፌክት ያደርጋል if there is any legal which is contractual or internal constraint ማለት ስለዚህ በህግ እንድንከፍል ወይም እንዳንከፍል ሊሆን ይችላል ወይም ደግሞ ኮንትራክቹዋል አግሪመንት ዲቪደንድ እንዲከፈላቸው ለብቻ ብለን ያስፈረምናቸው or በተለያየ በውል ታስረን ወይም በኢንተርናል ኮንስትሬንታችን ምክንያት ምኑን አፌክት ያደርግብናል ማለት ነው የምንመርጠውን የዲቪደንድ ፖሊሲ አፌክት ያደርግብናል ማለት ነው ሌላኛው ሊኩዊዲቲ ፖዚሽን ነው ያለን ሊኩዊዲቲ ነው ምንም እንኳን ዲቪደንድ መክፈል ብንፈልግ እጃችን ላይ በቂ የሚከፈል የካሽ መጠን ከሌለ ሊኩዊዲቲ ከሌለ ዲቪደንድ ፖሊሲያችንን ምን ያደርጋል ማለት ነው አፌክት ያደርጋል ሌላኛው ሶርስ ኦፍ ፋይናንስ ነው ድርጅታችንን ፋይናንስ ያደርግነው በምንድነው ነው በብድር ነው በኢኩዊቲ ነው ምክንያቱም ዲቪደንድ የሚመለከታቸው የትኞቹ ስለሆኑ ነው በኢኩዊቲ ፋይናንስ ያደርግናቸው ከኢኩዊቲም ደግሞ የትኞቹ ፕሪፈረንስ ሼር ናቸው ወይስ ኦርዲነሪ ሼር ናቸው ዲቪደንድ ፖሊሲ አፌክት የሚያደርገው ማለት ነው ኦርዲነሪ ሼሮች ነው ስለዚህ የድርጅታችን ሶርስ ኦፍ ፋይናንሳችን በራሱ ምን መርጠውን የዲቪደንድ ፖሊሲ አፌክት ያደርጋል ግሮዝ ሬት ኦፍ the firm ቀደም ያለው ፊርሙ በእድገት ላይ ያለ ከሆነ ቀደም እንዳለ ከሚከፍል ይልቅ ምን ማድረግ አለበት ሪቴን ማድረግ አለበት ምክንያቱም ኢንቨስትመንት በጣም ያተረፈለት ስለሆነ ዲቪደንድ ፖሊሲያችን አፌክት ያደርጋል ታክስ ፖሊሲ ቀደም ያወራ ነው ከዲቪደንድ ስንከፍል ነው
የበለጠ ታክስ አድቫንቴጅ የምናገኘው ወይስ ሳንከፍል ነው የበለጠ ታክስ አድቫንቴጅ የምናገኘው የሚለው መታየታል። ሌላኛው ማርኬት ኮንዲሽን ኢኮኖሚክ ኤንድ ፖለቲካል ኮንዲሽን አይተን ብንከፍል የተሻለ ፊርም ቫልዩን ከፍ ያደርግልናል ወይስ ሪቴን እያደረግነው የፊርም ቫልዩን አሳድገን ወደፊት በካፒታል ጌን መሰረት ለሼር ሆልደሮቻችን ብንሰጥ ይሻላል የሚለው ማየት መቻል አለብን ማለት ነው። ኦኬ ውድ ቤተሰቦቼ ለዛሬ እዚህ ላይ ይብቃንና በኔክስት ቪዲዮ ታይፕስ ኦፍ ዲቪደንድ ፖሊሲ እና በዚህ ቻፕተር የቀሩ አንዳንድ ቶፒኮችን ይዤላችሁ እመጣለሁ። እስከዛው ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ።